የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሽፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። ግን ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ አያውቅም፣ ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። ቤቴ ነኝ። አይደለም ሰው እንዳይሽ ስታሳይ ኖረ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም መድኃኒት ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ምንም አላጠፋሁም። ከ4 ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ። እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን። እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ። እና እስከዛ ይሄንን ፎሎ አድርጉት። እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፒ ሊንክ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ሆቴል ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው።
ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር እሱ ተበጠበጠ ተደወለልኝ እኔ ጋር ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ እየደወለልኝ ነው አለች ጃኒ አለች እኔ አልደወልኩም ኤልሹዬ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት እሺ ይቅርታ አለችኝ ኤልሻዴ ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ ድጋሚ መበጥበጥ አልፈልግም ልጅ አለኝ አዲስ ህይወት አለኝ እኔ ህይወቴ መቀጠል እፈልጋለሁ የሰው ላይፍ መበጥበጥ አልፈልግም ከዛ ደወለች እሱም እየሰማህ ነው ምንድነው አለችኝ መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋውት ስልኩን ማለት ነው እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር ይሄን ነገር ላለማውጣት ነበር ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላቅም ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ አርጎ ነው የሚሰጠኝ ቤት ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ እኮ የሚመለስ ነው ያለው ሜቢ የሚመለስ አላለም በጭራሽ አላለም የሚመለስ ጨርሶ አላለም ባይዘው መግባት ነበረብሽ ዳራችን ሰው እዛ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ ግን በሌላ ሰው መግባት ይችላል ነበረ ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ እንደዚህ ረጋ ብዬ ለመልሰው ብዬ ነው ገባችሁ ሶ 1 ሚሊዮን ብሩን ሲሰጠኝ ወደኔ ብር ነው በቃ ጀስት ቀላቀልኩት ከኔ ብር ጋር ማለት ነው ጀስት እኔ ተጠቀምኩት እንደ ራሴ ተጠቀምኩት ብር ሲፈልግ ጃኒ 100 ሺህ ብር ላኪልኝ ጃኒ 200 ሺህ ብር ላኪልኝ ጀስት አለ አይደለ በቃ ሲፈልግ ምልክለት 50 ሺህ ብር 20 ሺህ ምናምን ልክለት አለዋ ከዛ አመቱን ሙሉ ተጠቀመ ማለት ነው እንደዛ እያረኩ እየላኩለት ሶ ቀስ በዛ ወሰደ ነው እንጂ ሰጥቶኝ ምናምን አይደለም ኦኬ ይሄው እንግዲህ ሰምታችኋል ብርም የሰጣት ነገር የለም ተመልሷል ብሩ 1 ሚሊዮን ብሩ ተመልሶለታል አሁን ይሄ ነገር ነው እኮ ሰው ግራ ያጋባው ገባሽ እሱ አሁን 1 ሚሊዮን ሰጥቻለሁ ይላል እቤቴ መጣለች ይላል ለሊት ላይ አውርቻታለሁ ይላል እኔ ሪሌሽንሺፓቸው እንዳይል ነው ይላል ብዙ ነገር ያለው ኮምፕሊትሊ ነገር አለ አንቺ ያልሽው በፊትም ያዘጋብኝ ነበረ በጣም አቢዩዝ ያደርገኝ ነበረ አሁንም እሱ ነው ያዘጋብኝ ብለሽ ነው የመጣሽው ከነበረው ኤክስፒሪየንስ ነው አንቺ ተናገርሽው ነገሩ ተቀይሮ እሱ ደግሞ ኖ እኔን ራሱ ቆራርጣ ሆስፒታል ራሱ እኔ ነኝ የወሰድኳት እኔ ከተውከኝ ራሴን አጠፋለሁ ነው ያለችኝ በዛ የተነሳ ነው የማረገው ነው ያለው ስለ ሚሊዮኑ ያወራው እሱ ገንዘቡን ነው ውክልና ሰጥቻት ገንዘብ 1 ሚሊዮን መኪና እንድትገዛበት አድርጓል ጎንደር ላይ እሷ ነበር ደውላ በቪዲዮ እንደዚህ ነኝ ብላ ቪዲዮ አለ ለጆከር ራሱ ለክልሃለሁ ሲለው ነበር ወንድ ልጅ እንደዛ አላረግም እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል እናትና አባቴን ድጋሚ አያሳየኝ እኔ እንደዛ አላረኳትኝ 2 ሴት እህቶች አሉኝ 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማረግ አውቃለሁ በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም አይደለም ሴት ወንድ አቁስያ አላውቅም ሜቢ ድሮ ተደባደቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ እንደዚህ ያረኩት ሰው ካለ ወጥቶ ይክሰሰኝ መረጃ ካለሽ ለምን አልከሰሽኝ እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ በህግ ጥላ ስር እያለሁ ማረግ ትቺ ነበር ምንም ነገር አይደለ አልነበረም ግን እስር ቤት ሆኜ በጣም ትመላለሽ ነበር በጣም አመሰግናለሁ በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል ታውቂያለሽ ብዙ ነገር ሀፕን አድርጓል በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ እስከለቀቀው ቪዲዮ እስካስቀመጠው ቪዲዮ እሱ ማብራሪያ ስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ እሺ ከቁስሉስ ጀምር እጇን የተቆረጠውን አይተዋል አይደለ የእጇ ነው የሚቀጥለው ትከሻዋ ጋር ማለት ነው የተቆረጠው አንድ ያሳይቼ አነሳዋለሁ ከተጣላን ራሴን አጠፋለሁ አለችኝ እንለያይ አልኳት
ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩሙ አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን ወጣችና ሩሟን ቆልፋብኝ ውጭ ወታ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ ይኸው